አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ይህ አዋዜ ሰበር ነው። ትራምፕ ከባለፈው የቱርክ የኔቶ ስብሰባ ከአንካራ የወጡት የሥልጣናቸውን ግርማና ግዝፈት በማትመጥን አነስተኛ አውሮፕላን ውስጥ በሽሽግ እንደነበረ ተሰማ። የአሜሪካ ሚዲያዎች እንደገለጹት የቱርክ ኩታገጠም የሆነችው ኢራን ነፍስዎትን ትፈልጋለች የሚል ስጋት ከተገለጸላቸው በኋላም ቱርክን እንዳመጣጣቸው የዓለማችን ቁጥር አንድ ሰው የአሜሪካ ፕሬዚደንት ፖተስ ባሳፈረም ኤርፎርስ ዋን መሆኑ ቀርቶ በአነስተኛ ጥያራ ንስሯ ዩናይትድ ስቴትስ አሜሪካ ክንፏ እየተጎነደሸ ጭር ያለች ዶሮ መስላ ከቱርክ መውጣት ነበረባት። ሴክሬት ሰርቪስ ተብሎ በሚታወቀው የፕሬዚደንቱ ጥበቃ ክፍል ኢራንን ለማሳሳት የተዘረጋው ሰፊ የማታለያ ፕሮግራም የንስሯን አሜሪካ ምሳሌ ፕሬዚደንት ፖተስ ፕሬዚደንት ኦፍ ዘ ዩናይትድ ስቴትስ ኦፍ አሜሪካ በመጡበት ኳታር ሰጠሽ አዲስ ኤርፎርስ ዋን ሳይሆን በቀደመው ውሃ ሰማያዊና ነጭ ቅብ ሌጋሲ ነው የሚሉት ኤርፎርስ ዋን እንደሚሆን መግለጽ ነበረበት። እናም ፕሬዚደንቱ በዓለም ካሜራ ፊት እንደወትሮው ረጅሙን የአውሮፕላናቸውን መሰላል ራሳቸውን ጠብቀው ወጡና እንደገቡ በሩ ተዘጋ። ነገር ግን በአውሮፕላኑ ተቃራኒ ጎን በኩል ወደ አውሮፕላኑ እህል ውሃ ማስገቢያ የጭነት መኪና፣ እንደ አገራችን መብራይታል የመንገድ አምፖል መቀየሪያ መኪና ሽቅብ የሰቀለው የምግብ መጫኛ ሳጥን ከአውሮፕላኑ በር ጋር ልክክ ብሎ ነበረ። ፕሬዚደንት ትራምፕ በፊት ለፊት በአደባባይ ገብተው በኋላ በኩል በምግብ መጫኛ ቆጥ ላይ ተሳፍረው በአቅራቢያው ፈንጠር ብላ ወደ ተዘጋጀችው አውሮፕላን በሽሽግ መዘዋወር ነበረባቸው። ይገርማል። የትኛውም አውሮፕላን ኤርፎርስ ዋን ለመባል ፕሬዚደንቱን ያሳፈረ መሆን አለበት። የፕሬዚደንቱ 6 ፎቅ አከል ቦይንግ ጃምቦ አውሮፕላን ያለ ፕሬዚደንቱ እንደማንም ትልቅ ቦይንጎች ወይም ኤርባሶች በቃ ትልቅ አውሮፕላን ብቻ ነው። የዩናይትድ ስቴትስ አሜሪካን ፕሬዚደንት በውስጡ መገኘት ብቻ ነው ኤርፎርስ ዋን የሚያደርገው። እናም የዛለት ጁላይ 8 በኢትዮጵያ ሐምሌ 1 ቀን ከአንካራ የተነሳው ኤርፎርስ ዋን ኢራንን ማታለያ በረራ እንጂ ትክክለኛው ኤርፎርስ ዋን የዛን ዕለት C-32A የተሰኘችው የአሜሪካ አየር ኃይል አነስተኛ አውሮፕላን እንደነበረች ታውቋል።
የልዕለ ኃያሉ አገር የደህንነት ሰዎች ፋርሷ ኢራን አይተኬ ጄኔራሏን ቋሲም ሱሌይማኒን ያሳጣትና ኋላም የካቲት 21 ቀን በኢትዮጵያ አቆጣጠር መንፈሳዊ መሪዋን አያቶላ ካሜኒን ጨምሮ ነባርና አዳዲስ ፖለቲካዊና ወታደራዊ ቁንጮቿን የፈጀ ጦርነት ያካሄዱባትን ዶናልድ ትራምፕ ነፍሳቸውን በጽኑ እንደምትፈልግ መግለጽ ብቻ ሳይሆን ደጋግማ መሞከሯን ራሷ አሜሪካ ማስታወቋ አይዘነጋም። ለኢራን አብዮተኞች ፕሬዚደንት ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁን ያክል ከቶም የማያገኙት ነገር ግን ደመኛ ጠላት የሚሉት ምንም የላቸውም። ትልቋና ትንሿ ሰይጣን ሲሉ ዛሬ ሊገባን እንደሚችለው ዶናልድ ትራምፕና ቤንያሚን ኔታንያሁን ነው ማለት ይቻላል። እኒህ ሁለቱ እንደ ስርዓት፣ እንደ ተቋም፣ እንደ ግለሰብ በኢራን እስላማዊ አብዮት አገዛዝ ላይ ያደረሱት በላ ተቆጥሮ አያልቅም። ትራምፕ በሰኔ የመጨረሻ ሳምንት የቱርኩ ኃያል ረሲብ ጣይብ ኤርዶጋን ደጋሽ በሆኑበት የኔቶ ስብሰባ ላይ ለመገኘት ወደ ቱርክ መብረራቸው የድፍረት መጨረሻ ነበረ። ምክንያቱም ኢራን የቱርክ ኩታ ገጠም ናት። እሳቸው ወደ ቱርክ ከመሄዳቸው በፊት በኢራን ላይ ዕለታዊ የደረቅ ሌሊት ድብደባ እንዲካሄድም አስጀምረው ነበረ። ስለዚህ ሴክሬት ሰርቪስ ኢራን ፕሬዚደንቱን የሆነ ነገር ለማድረግ መፈለጓን የሚያሳዩ ሁኔታዎች እንዳሉ ከተገመገመ በኋላም የአሜሪካንን ንስር አርማ መገለጫ የሆኑትን ፕሬዚደንት ዶናልድ ትራምፕን ክንፋቸው ተጎንድሸው አንሰውና ኮስሰው ከባለ 6 ፎቅ አከል አውሮፕላናቸው ወርደው እንደ ባጃጅ ልትቆጠር በምትችል አነስተኛ አውሮፕላን ከኢስታንቡል አየር ማረፊያ ተንኮራኩረው መውጣት ነበረባቸው። ዋሽንግተን ፖስት እጁ የገቡ ነገሮችን አይቶና መርምሮ ስለዚህ ፕሬዚደንቱን ከቱርክ በሽልም ስለማውጣቱ ኦፕሬሽን የሚያውቁና ሌላ ስለ ፕሬዚደንቱ የጉዞ ዝርዝር የሚያውቁ ግለሰብ የነገሩትን መሠረት አድርጎ እንደጻፈው የዛን ዕለት ከቱርክ ሰማይ በኤርፎርስ ዋን የወጡት የተወሰኑ የዋይት ሃውስ ከፍተኛ ባለሥልጣናት ከሁሉም በላይ ደግሞ የአሜሪካንን ሕዝብ በመወከል ፕሬዚደንቱ የደረሱበት ለመድረስ የሚሳፈሩ ጋዜጠኞች ከፕሬዚደንቱ ጋር አልበረሩም ነበረ። ይሄ መሆኑንም አያውቁም ነበረ። ፕሬዚደንቱ ከቱርክ ወደ እንግሊዝ ነበረ ያቀኑት። ኢሳያስ እንግዲህ የሚገርም የማታለያ ስራን የሰሩት ፕሬዚደንቱ ይህን ማድረግ የነበረባቸው የኢራን እንግዲህ የጋረጠችውን ስጋት ዝርዝር አናውቅም። ነገር ግን ዓላማው የፕሬዚደንቱን የመግደል ነው። ስለዚህ ይህን ምክንያት አድርጎ ትልቅ የማሳሳቻ ፕሮግራም ማውጣት ነበረባቸው። ሴክሬት ሰርቪስ መጀመሪያ ያደረጉት ምንድን ነው? ፕሬዚደንቱ በመጡበት ከኳታር በስጦታ ባገኙትና ቀይ ቀብደው በሱ እንደማይመለሱ መግለጽ ነበር እና ጉዳዩ ብዙ ውዝግብ አስነስቶ ነበረ እና አውሮፕላኑ በቂ እንግዲህ የአሜሪካ ፕሬዚደንት አውሮፕላን ራሱን ከብዙ አደጋዎች ከሚሳኤል ጥቃት ጭምር መጠበቅ የሚያስችለው እጅግ ከፍተኛ የሆነ የደህንነት ስርዓት የተዘረጋለት ነው። ስለዚህ ፕሬዚደንቱ በዚህ በመጡበት አዲሱ አውሮፕላናቸው ሳይሆን በሌጋስ ተብሎ በሚጠራው በቀደመው አውሮፕላናቸው እንደሚሄዱ ከመገለጹ ጋር ይሄ ውዝግብ ተነስቶ ነበር። ምንድነው ሴፍቲ ዋይዝ ይሄኛው አዲሱ ኳታር የሰጠቻቸው አውሮፕላን ብቁ አይደለም የሚል ስሜት ስላመጣ ይህንን በከፍተኛ ደረጃ ዋይት ሃውስ ማስተባበል ነበረበት። አውሮፕላኑን የኤርፎርስ ዋን ለመሆን የሚያስፈልገው ማንኛውም የሲስተም ተዘርግቶለት ሙሉ በሙሉ ተሰርቶ በርካታ ሳምንታት ፈጅቶ ነው ወደ ስራ የገባው።
ስለዚህ ከሌጋሲ ከሚባለው ከድሮ ምንም የሚያንስበት ሁኔታ የለም። የአውሮፕላኑ ችግር እንዳልሆነ ተገለጸ። ስለዚህ በወቅቱ እና አውሮፕላኑ ምንም ችግር ከሌለበት እንግዲያውስ ለምን ፕሬዚደንቱ ከሱ ይልቅ የድሮ ሊመርጡ ቻሉ የሚለው ጥያቄ ከዚህ አንጻር የመጣ ነበረ። የድሮ ኦሪጂናልም ሲሰራ አውሮፕላኑ ለቤተ መንግስት ለፕሬዚደንቱ መብረሪያ ስለነበረ ፋብሪካው ከሴኩሪቲ ተቋማት ጋር ሆኖ ሁሉን እንትኑና ጨርሶ ነው የሚሰጣቸው። ይሄኛው ግን ከኳታር ከገባ በኋላ ያው በመሀል ተሰርቶለት ነው የገባውና እንደዛኛው ደህንነቱ የተጠበቀ ወይም የተሟላ ስላልሆነ ነው የሚለውን ዶናልድ ትራምፕን ብለውን ያስተባብሉት። እኔ በሌጋሲ በዛኛው የምበረው የጥንቱ ትዝ አለኝ ከሚል ስሜት ነው ብለውን የጻፉት በማህበራዊ ገጻቸው። ይህ ነው ብዙ በረውበታልና በዛ ስሜት ነው እንጂ ፈጽሞ ይሄ አውሮፕላን ችግር ስላለው አይደለም አሉ። ሰው አሁን ምን ተደረገ? ስለዚህ በረራው ሊካሄድ እንግዲህ ምንድነው አውሮፕላኑ ላይ ነው ጉዳቱን ታደርሳለች ተብሎ የተፈራው። ስለዚህ በረራው በምሽት ነው የተደረገው። መጀመሪያ ፕሬዚደንቱ በድሮ አውሮፕላን ስለሚሄዱ ይሄኛው ኤርፎርስ ዋን ሆኖ የመጣው የኳታር አውሮፕላን ተነስቶ እንዴት ተደረገ ማለት ነው። መጀመሪያ እሱ ተነስቶ ወደ እንግሊዝ በረረ። ወደ እንግሊዝ ነው የሄዱት በነገራችን ላይ ከቱርክ። ከዛ ትንሽ ደቂቃ ቆይቶ ፕሬዚደንቱ በቢስት በሚባለው ኦቶሞቢላቸው እየተከታትለው መጡ ማለት ነው። እና የበፊቱ ኤርፎርስ ዋን ተዘጋጅቶ ይጠብቃቸዋል። እና በቀጥታ ከዛ እንደወረዱ ኤርፎርስ ዋን ገቡ ማለት ነው። እንደገቡ በሩ ተዘጋ። ሁሌ እንደዚህ የሚደረገው አሁን ምንድነው ዋሽንግተን ፖስት የሚነግረንና በትክክል በቪዲዮ የምናየው በዚህኛው በኩል ፕሬዚደንቱ በዓለም ካሜራ ፊት አውሮፕላኑ ሲገቡ እያየ በወዲያኛው ጎኑ የምግብ ማስገቢያ በዛ በኩል በር አለው። በዛ በኩል ያለው በር አውሮፕላኑ ከመነሳቱ በፊት የፕሬዚደንቱና አብሮ የሚሄደው ቡድን ቁርስም ሊሆን ይችላል፣ ምሳውም ምኑም ተዘጋጅቶ ነው የሚገባው። እዛ ያው ሰው ያውቀዋል፣ እንደው የማያውቁ አይኖሩም። ይሄ ምንድን ነው እንግዲህ ለአንዳንድ አድማጮቻችን ግንዛቤ ብዬ ነው። ይሄ ምንድን ነው ከአውሮፕላኑ በር ጋር ገጥሞ አይደለም የሚቆመው። ፉርጎ በለው እሱ ገጥሞ ይቆማል። እሱን ከስር እንደዚህ እንደኛ ሀገራችን የመብራት አምፖል የሚቀይሩት የመንገድ ማለት ነው። እንደሱ አይነት ወደ ላይ የሚዘረጋው መዘርጋት የሚችል ትራክ ወይም መኪና ነው ይዞት የሚሄደው እና ተሰቅሏል እዛ ላይ። ፕሬዚደንቱ በቀጥታ አውሮፕላናቸው እስከገቡ በኋላ በኋላ በኩል ወጥተዋል ማለት ነው። በኋላ በኩል በምግብ መጫኛ ውስጥ ገብተው እሳቸው ከገቡ በኋላ መኪናው እንትኑን አወረደው ማለት ነው። ወደ ላይ የዘረጋውን አወረደው ማለት ነው። ልክ የገልባጭ መኪና እንደሚያደርገው ማለት ነው። አሸዋ ለመገልበጥ ተሰቅለዋል አይደለም። ከገለበጥክ በኋላ ወደ ቦታው ትመልሰዋለህ። ልክ እንደዛ ያንን ከላይ የነበረውን የምግብ ማስገቢያ ፉርጎ ተሸክሞ ዞር ብሎ ከኋላ እንደዚህ አንዳንድ አብረው የሚበሩ ከፕሬዚደንቱ ውጪ ግን የዚህ የስራ አስፈጻሚ አካል ሆኖ አንዳንድ ኃላፊዎች ደግሞ የሚበሩባት ሌላ የኤርፎርስ አውሮፕላን አለች። ቅድም በዜና ላይ ጠቅሼዋለሁ ብራንዷን። እሷ እንትኑን ሄዶ መኪናው አጠገቧ ወረደ። ከዛ አንድ ጥቁር ሱፍ የለበሰ ሰው ገባ። ፕሬዚደንቱን ይዞ በደረጃው በቀጥታ እዛቸው አውሮፕላን ውስጥ ገቡ ማለት ነው። እና ገቡ።
የትኛው እንደቀደመ መገመት አይቻልም። ኤኒዌይ ኤርፎርስ ይሄኛው ታክሲ ያደርጋል ጉዞውን ለመጀመር፣ ያችኛዋም እንደዚሁ። በዛ ሁኔታ አውሮፕላኖቹ ተነስተው በረሩ ማለት ነው። ስለዚህ ዶናልድ ትራምፕ የትኛው አውሮፕላን ውስጥ እንዳሉ አይታወቅም ማለት ነው። አዎ ዋናው ወይም መጀመሪያ የገቡበት አውሮፕላን ውስጥ ናቸው ያሉት ተብሎ ነው የሚገመተው። አክቹዋሊ ሲገቡ የሚታየው በዛ ነው በዓለም ካሜራ ፊት። ነገር ግን እሳቸው በኋላው በኩል በምግብና የመሳሰሉ ነገሮችን አውሮፕላን ላይ የሚጫኑ ነገሮች ማስገቢያው በር በኩል መኪናው ገጥሞ ነው የነበረው። ስለዚህ በቀጥታ እሱ ውስጥ ገቡ። ጫነው እንትኑን አወረደ፣ የዘረጋውን አውርዶ እዛ ዞር ብሎ አጠገብ ተዘጋጅታ ተጠብቅ ወደ ነበረችው አውሮፕላን ማንም ሳያቸው ገቡ ማለት ነው። ከዛ እንግዲህ በረራው ተደረገ። መጨረሻ ላይ ዶናልድ ትራምፕ የሄዱባት አውሮፕላን ያች ነበረች። እዛ ውስጥ ኤርፎርስ ዋን ውስጥ የነበሩ ጋዜጠኞችም ሌሎች ባለስልጣኖችም ፕሬዚደንቱ አብረዋቸው እየበረሩ እንደነበረ የሚያስቡት እና ለተወሰኑ ሰዓታት የዩናይትድ ስቴትስ አሜሪካ ፕሬዚደንት ከከፍተኛ ባለስልጣኖችና ከህዝባቸው ተሰውረው ነበረ። በነገራችን ላይ ጋዜጠኞች ቋሚ ተጓዥ ናቸው። በፕሬዚደንቱ አውሮፕላን ላይ የሚጓዙበት ምክንያት ሰውየው የአሜሪካ ህዝብ መሪ ናቸው። የአሜሪካ ህዝብ የመረጣቸው ናቸው። ስለዚህ እሳቸው የሚያደርጉትን ማንኛውንም ነገር የአሜሪካ ህዝብ ተገኝቶ ይከታተላል ማለት ነው። ጋዜጠኞቹ የሚወክሉት ህዝብን ነው። ዓለም አሁን ከዚህ ዜና ትንታኔ የምንረዳው አንድ ነገር ነው። ይሄም ኢራን የዶናልድ ትራምፕን ነፍስ አጥብቃ በመፈለጓ ነው። ምክንያቱም ካሁን ቀደም የተገደሉባት እንደ አይን የምታሳላቸው ጀነራል በመኖራቸው የእሳቸውን ደም ለመበቀል ነው። ያ ብቻም አይደለም። አሜሪካ በአሁኑም ጦርነት የኢራንን ፕሬዚዳንት የአያቶላ ሆሚኒን በማሳጣቷም እና ሌላም ነገሮች ጭምር ስላሉ ማለት ነው። ግን ዓለም ኢራን እንደ ሀገር የአሜሪካንን ፕሬዚዳንት በዚህ መንገድ ካጠፋች በኋላ ኢራን የምትባል ሀገር ልትኖር ትችላለች ወይ? ለምን አትኖርም? ለምን ተብሎ? ምክንያቱም አሜሪካ ሲምቦል የሆኑት አሁን ዶናልድ ትራምፕ ናቸው። የአሜሪካንን ልዕለ ኃያልነት፣ የአሜሪካንን የዓለም መሪነት፣ የአሜሪካንን ህዝብ በህይወት መቀጠል ይቻላል ወይ? ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ይሄ ጥያቄ ለማን ነው የሚቀርበው? የኢራን ህዝብ እንደኔና እንዳንተ ህዝብ ነው። የኢራን ህዝብ ነው። ይህንን የሚያደርገው የኢራን አገዛዝ ነው። ምንም ጥያቄ የለውም። አሜሪካ አገዛዙን ለማጥፋት ስትል የኢራን ህዝብም ጉዳት ይደርስበታል። ምናልባት ከባድ ጉዳት ሊደርስበት ይችላል እንጂ የኢራን ህዝብ እንደ ህዝብ ኢላማ ሊሆን አይችልም። ነገር ግን ለምሳሌ የአገዛዙ ስንል በመንግስቱ መዋቅር ውስጥ ያሉ መሪዎች፣ አርሚው፣ የኢራን አርሚን እንዳለ ማጥፋት ተልእኮ ሊሆን ይችላል። ቢሮክራሲውን እና የተለያየ ይሄንን ለማድረግ የሚያስችሉ እርምጃዎች ሊወሰዱ ይችላሉ እና እነዚህ እርምጃዎችን እኛ መገመት አንችልም። ግን ከባድ እርምጃ የሚሆነው ምክንያቱም ቅድም እንዳልነው ሲምቦሊክ ነው። ስለዚህ ህዝቡም በከፍተኛ ደረጃ የሚጎዳበት ሊሆን ይችላል እንጂ ህዝቡ እንደ ህዝብ ግን ለዚህ ተጠያቂ አይሆንም እና
አሁን ደግሞ የኢራን አገዛዝ በዶናልድ ትራምፕ የተነሳ በዶናልድ ትራምፕና በጠቅላይ ሚኒስትር ኔታንያሁ በሁለቱን ሰዎች ያክል የኢራንን አገዛዝ የመታ ኃይል የለም ግለሰብ። የቀደሙ የአሜሪካ መሪዎች ኢቨን ጂሚ ካርተር የአሜሪካ ዲፕሎማቶች 444 ቀን ታስረው እንኳ ኢራን ላይ ያደረጉት ነገር የለም። ከዛ በኋላ የመጡት ሬጋን፣ ከሬገን በኋላ ቡሽ፣ ትልቁ ቡሽ፣ ከዛ ቀጥለ ልጃች ማነው ቢል ክሊንተን፣ ከቢል ክሊንተን ትንሹ ቡሽ፣ ከትንሹ ቡሽ ኦባማ፣ ከኦባማ ዶናልድ ትራምፕ፣ ልክ ነኝ አይደል? ከዶናልድ ትራምፕ ጆ ባይደን፣ ከጆ ባይደን እንደገና ዶናልድ ትራምፕ። አሁን ማን ነው ኢራንን የመታው? መንግስቱን እንደ መንግስት የመታ ማን ነው ብትል ኔታንያሁና ዶናልድ ትራምፕ ናቸው። አየህ፣ ዶናልድ ትራምፕ ቋሲም ስሌማኒን መግደል ማለት በአጠቃላይ ኢራንን ኢራን ያደረጋት፣ ኢራንን ኤምፓየር ያደረጋት የተጋትሮ ተራዳ የዘረጉት ጄኔራል ናቸው። የማይተኩ ሰው ናቸው። እና እኚህን ጄኔራል የመግደሉን ውሳኔ የወሰዱትና የገደሉት ዶናልድ ትራምፕ ናቸው። እንደገና ይህ ጦርነት ምንም እንኳ አሸናፊው አለየም ብዙ ነገር ብንናገርም ኢራን በዚህ በምንድን ነው በ40 ቀኑ ድብደባ እኮ በሺዎች የሚቆጠሩ ወታደሮች ሞተዋል። የአየር ድብደባው በተገኙበት የጦር ሰፈሮቻቸው የተለያየ እኮ ተመቷል። እንደገና ደግሞ የሀገሪቱ የጦር ኢንዱስትሪ እንደ ትልቁ የሁሉ የዚህ ኢንዱስትሪ የጀርባ አጥንት የሆነ ግዙፍ የብረታ ብረት ኢንዱስትሪ፣ የጋዝ ማጣሪያ፣ የፔትሮሊየም ተመቷል እኮ አይደለም እንዴ? ከ270 ቢሊዮን ዶላር እስከ 500 ቢሊዮን ዶላር ደግሞ በአንዳንዶች እንደሚገምቱት እስከ 1 ትሪሊዮን ዶላር የሚደርስ ውድመት ደርሷል ነው የሚባለው። በዛ ከዛስ በኋላ ድብደባዎች አልተካሄዱም። እነዛ ድብደባዎች ሁሉ እኮ ውድመት ነው እኮ የሚያደርሱት። ስለዚህ በዚህ ደረጃ ስታይ በእውነቱን እነጋገር ከተባለ ነው በኢራን እስላማዊ አብዮት ታሪክ የአሜሪካ መሪዎች ኢራንን አይሶሌት አድርገው አግልለው ማፈናፈን ማዕቀብ ጥለው በችግር ውስጥና አሁን እንድትኖር አድርጓል ሊሆን ይችላል እንጂ ጦር መዘው የኢራንን በዶናልድ ትራምፕ ደረጃ ያደማ የኢራን ደመኛ ቁጥር 1 ዶናልድ ትራምፕ ናቸው። ስለዚህ አሁን ኢራኖች ሆነ ስትመለከት እንደ አመራር ሆነ ስትመለከት የዶናልድ ትራምፕ አውሮፕላንን ከአየር ላይ በታትነው መጣል የሚችል ቢሆን ከማድረግ ለምን ይመለሳል? የምናወራው እኮ ሞት ከሆነ አሊ አክባር አሊ ማነው አያቶላ አሊ ካሚኒ እኮ ሞቷል። ሌሎቹ ማት አሉ። በአንድ ጊዜ 40 ናቸው። ከዛ በኋላ ማናቸው ላርጃኒ የጦር መሪዎቹ እንዳለ ሞተዋል፣ እንትን ብለው አልቀዋል። ስለዚህ አሁን ለማሲል ነው ያን ጥቃት ማድረግ ቋሊባፍ እንዳይሞቱ አርጋቺ እንዳይሞቱ ነው ወይስ አሁን ያሉት መንፈሳዊ መሪ እንዳይሞቱ ነው? ምክንያቱም አገዛዙ 37 ዓመታት ያጸኑት የኢራን እስላማዊ ሺአዊ አብዮት ገጽ ከአያቶላ ሮላ ሆሚኒ ቀጥለው ማለት አያቶላ ሮላ ሆሚኒ እኮ 10 ዓመት ነው ስርወ መንግስቱን አጠናቀው ቆርቁረው ነው የሄዱት። ከዛ በኋላ እኮ 30 ዓመት የኢራን እስላማዊ አብዮት ገጽ አሊ ካሚኒ ናቸው እና በብዙ መንገድ ሲምቦል ናቸው። ያ ውሳኔ የዶናልድ ትራምፕና የኔታንያሁ ውሳኔ ነው። ስለዚህ አሁን እነሱ የሞቱበትን ጦርነት በአገዛዙ ውስጥ እነማን እንዳይሞቱ ብለህ ቀጥሎ የሚመጣውን ትፈራለህ። እንዳገዛዝ ሆነ ስታስብ ማለት ነው። ዓለም እዚህ ጋር አንድ ነገር መታየት አለበት። ኢራን እንደ ኢራን ያላትን ሀያልነትና አቅም እናውቃለን። ለምሳሌ አሜሪካ ያላት አቅም ሂሮሺማና ነጋሳኪ ላይ ኒኩለር ሲፈነዳ አሜሪካ 100,000 ወታደሯን መስዋዕትነት ለማስቀረት ተብሎ የተደረገ ውጊያ ነው ኒኩለሩ የተተኮሰበት ምክንያት ማለት ነው። እዚህ ጋር ደግሞ
አሜሪካን ያህል ትልቅ ሀገር ኢራን ፕሬዝዳንቷን ለመግደል አቅዳ የአሜሪካ ፕሬዝዳንት ስጋት ውስጥ ወድቀው ከአውሮፕላን ወደ አውሮፕላን ተሸጋግረውና ተደብቀው መሄዳቸው ተተኩሶ ባይሞቱ እንኳን የአሜሪካ ኃያልነት የአሜሪካ ክብር ከሚጠበቀው በላይ ተደፍሯል፣ ተነክቷል። ይህ በመሆኑ ብቻ አሜሪካ ልትወስድ የሚገባቸው የተለያየ የኃይል እርምጃ ካለ ሊቀር ይችላል ወይ? ፕሬዝዳንቱ ላይ ስላልተተኮሰ ብቻ አሜሪካ ይሄንን ነገር ተቀብላ መቀጠል የምትችልባቸው ሁኔታዎች አሉ ወይ? አንደኛ የህጋዊነት ጥያቄ አለ። አሁን የሆነ ክሬዲብል የሆነ ፕሬዚደንቱን የመግደል ሙከራ ለምሳሌ የተዘረጋ ሙከራ ካለ ያ ምንድነው አደባባይ ወጥቶ አላቅም የሆነ ህጋዊ መልክ መያዝ አለበት። አንዱ ይሄ ነው። ሁለተኛ ፕሬዚደንቶች ጥንቃቄ ማድረግ አለባቸው። ለምሳሌ ሴክሬት ሰርቪሱ ለምሳሌ ብዙ ፕሬዚደንቱ በምርጫ ላይ ያሉ ኢራን ልትገላቸው ብዙ እንደተሞከረ በሲአይኤ ይነገር ነበር። ግን ሙከራው ምንድን ነው? ለምሳሌ ያስገባችው ምንድን ይባለው ወይ ነፍሰ ገዳይ በለው ግሩፖች እንደዚህ የተያዙ ከፍንጅ እንደዚህ የሚባል ነገር የለም። ስለዚህ እንደዚህ ባልሆነበት ሁኔታ ለጥንቃቄ የተደረገ ነው ሊሆን የሚችለው። ነገር ግን በጣም ኢላቦሬት የሆነ የፕሬዚደንቱን ህይወት ለመንጠቅ ያስችላል ብላ የዘረጋችውና ከመፈጸሙ በፊት አሜሪካ ያከሸፈችው ለዚህም በትክክል ያለመሆኑ የሚቀርቡ ማስረጃዎች ካሉ አሜሪካ ያንን ተመርኩዛ እርምጃ ልትወስድ ትችላለች። ስለዚህ አሁን ባለው ግን ያው እንደሱ በዚህ በራሳቸው መንገድ ስጋቶችን ከማስወገድ አንጻር ነው እንጂ ኢራን አስርጋ ያስገባቻቸው ወይ መሳሪያዎች የመሳሰለዋል አይደለም ኤግዚቢት መሆን የሚችሉ እና ኔትወርኮች እንደዚህ አይነት ነገሮች የቀረቡበት ስላልሆነ የፕሬዚደንቱ ጥንቃቄ የግድ ነው። አሁን እኛ ለአቀራረብ እንዲመች አደረግነው እንጂ የፕሬዚደንቱን ህይወት ለማትረፍ የተወሰደ ብልጠት ነው። ይህ ነው አውሮፕላኑ ፕሬዚደንቱ በዛ 6 ፎቅ በሚያክል አውሮፕላን እና ውስጡ ደግሞ ቤተመንግስታቸውን ይዘው ነው የሚበሩት። ማንኛውም አሚኒቲስ፣ ማንኛውም ምቾት፣ ማንኛውም የስራ መሳሪያ ኤቭሪቲንግ ያለው የምንድነው በራሪ ቤተመንግስት ማለት ነው። የአሜሪካ ፕሬዚደንት ስለሆነ ማለት ነው። አሁን በጣም እርግጠኛ ነኝ ያቺ አነስተኛ የተባለችው አውሮፕላን አነስተኛ ስል እንግዲህ አንጻራዊነት ነው ከቦይንጉ ከዚህ ከትልቁ ከዋና አውሮፕላን አንጻር ነው እና እነዚህ ያልኩህ የፕሬዚደንቱ አውሮፕላን ውስጥ ያሉት ነገሮች አይኖሯትም። የተወሰነ መጻፊያ የተወሰነ መቢያ ምናምን ካልሆነ በጣም እነዚህ መካከለኛ ስራ አስፈጻሚዎች እንደዚህ አንዳንድ አስፈላጊ ሰዎች የሚበሩባት ነች ከፕሬዚደንቱ ጋር። ስለዚህ እንዳልከው ንስሩ ክንፉን የተጎነደሸ ጭር ያለ ድሮ ስለሄደ ማለት እንችላለን ነው ስራችን ስለሆነ ነው ይሄ እንጂ ህይወታቸውን ለመታደግ የተደረገ ነው። በምግብ መጫኛ ትሬለር እዛ ውስጥ ቢገቡም እና በአሁን ባልኩ መንገድ ቢደረግም ይሄን ማድረግ የምትችለው አሜሪካ ብቻ ነው። በነገራችን ላይ አንዳንድ ነገር ልጨምርልህ። የአሜሪካ ፕሬዚደንት ወደ አንድ ሀገር ለጉብኝት ሲሄድ ያለው የሎጂስቲክስ ጉዳይ ማመን አልችልም። ኢሳያስ ተሳስቼ እንደሆነ አላቅም። ፕሬዚደንቱ ወደ 33 ሄሊኮፕተሮች አሏቸው። እነዚህ የፕሬዚደንቱ በፕሬዚደንቱ ስም ነው ያሉት እና ምን ያህሎቹ እንደሆኑ አላቅም። የትም ሀገር ሲሄዱ በሄርኩለስ አውሮፕላን መጀመሪያ እነሱ ይወሰዳሉ ሄሊኮፕተሮች የትኛውም ሀገር ሲሄዱ። እንደገና በዚህ በኤርፎርስ ዋን አሁን በሚነሱበት ጊዜ ሌላ ተመሳሳይ ኤርፎርስ ዋን አለ። 2 ኤርፎርስ ዋን ነው የሚሄደው እና ለምንድን ነው ሁልጊዜ
የተወሰነ የትኛው ነው የሚለውን እንትን ማያ ነው። ሌላው ደግሞ ይሄኛው ችግር ቢኖርበት በዚህኛው ነው የሚመጡት። ስለዚህ ፕሬዚደንቱ ያኛው ድንገት ቢያስፈልጋቸው በሚል አብሮ ነው የሚሄደው። ከዛ በኋላ ደግሞ ከፕሬዚደንቱ በፊት ፕሬዚደንቱ የሚሄዱበት ሀገር ያለው ማንኛውም የሴኩሪቲ አደጋ ስጋት የሚፈታ ቡድን በብዙ ሄርኩለስ አውሮፕላን ይገባል እና የአንድ የአሜሪካ ፕሬዚደንት በሚንቀሳቀስበት ጊዜ በእውነት ነው የምነግርህ በጣም በጣም የሰፋ ነው እና እነዚህ ሁሉ ነገሮች ስላሉት ፕሬዚደንቱ በዚህ መንገድ ኢራንን ዓላማን ቢኖራት ዋናው ፕሬዚደንቱ የተሳፈሩበት አውሮፕላን እሱ ነው ብላ ማታለያ ሆኖ እውነተኛዋ ኤርፎርስ ግን በዛለት ያንን ልዩ ዕድል ያገኘች ምንድነው የኤርፎርስ ማርኳን እዛ ላይ 32ኤ C32ኤ መሰለኝ እሷ ኤርፎርስ ዋን ነበረች። ባይ ዘ ዌይ ኦፊሻሊ ባይሆንም የትኛውም አውሮፕላን ኤርፎርስ ዋን የሚሆነው የአሜሪካ ፕሬዚደንት ውስጡ ካለ ነው። በራሪ ቤተመንግስት መሆኑም ብቻውን ኤርፎርስ ዋን አያደርገውም ፕሬዚደንቱ ውስጡ ከሌለበት። ስለዚህ ያቺ አውሮፕላን ለዕለቱ ኤርፎርስ ዋን ነበረች። አለም ቅድም የሂሮሽማና የናጋሳኪን አንስተልኛል። አሜሪካ ሂሮሽማና ናጋሳኪ ላይ አቶሚክ ቦምብ የጣለችው አንደኛ ወዲያው ሰርታ እጇ የገባ ነበር። ቅድም እንዳልከው ጃፓኖች ገና ውጊያ ላይ ነው ያሉት፣ እጅ አልሰጡም። ስለዚህ ዋናው ሜንላንድ ማለት ጃፓን ዋናው መሬት ብዙ ደሴትም ናት ጃፓን እና እሱን ለመቆጣጠር ጃፓን ቶኪዮ ላይ የጃፓን ዋናው ለመቆጣጠር ብትገባ ለውጊያ የቆረጡ ስለነበሩ በብዙ መቶ ሺህ የሚቆጠሩ የአሜሪካ ወታደሮች ሊሞቱ ይችሉ ነበር። የግድ ነው። ሚሊዮኖች ሊሞቱ ይችላሉ የጃፓን ግን ደግሞ በመቶ ሺዎች የሚቆጠሩ ወታደሮች መሞታቸው የማይቀር ነበር። ሰው አሜሪካ እሱን ለማስቀረት አዎ የ200 ሺህ ህዝብ ህይወት በሁለት አቶሚክ ቦምብ ጭዳ አርጋለች። አሜሪካ ማነው ዶናልድ ትራምፕ ላይ የግድያ ሙከራ ወይም ደግሞ ግድያ ኢራን ብትፈጽም የተወሰኑ ከተሞቿ ለኒውክሌር ጥቃት ሊጋለጡ አይችሉም ልላ አልችልም። ግን ኢሰንሺያሊ የኢራን ህዝብ ኢላማ ሊሆን አይችልም። ነገር ግን በአገዛዙ የተነሳ አገዛዙን ከማጥፋት አኳያ ሊነሳ በሚችል እንዲህ አይነት ማይተነበየ ግጭት ኢራናውያን ክፉኛ ሊጎዱ ይችላሉ። እንደ ኢራን ህዝብ ግን እንደ ሀገር ግን የሚጠፉበት ምክንያት የለም። ምናልባት 2-3 ከተሞች ሊጠፉ ይችል ይሆናል። ኢሳያስ አለም፣ ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ